ዛሬ የሁላችሁንም ጥያቄ የምመልስበትና እንዲሁም ደግሞ ሽበት ላስቸገራችሁ ሽበታችሁን መሸፈኛ የሚሆን ከኬሚካል ነፃ የሆነ የፀጉር ቀለም አሰራር አሳያችኋለሁ። ሽበት ይሸፍናል። ቀለም ከመቀባት ይህንን በቤታችሁ ሰርታችሁ ብትጠቀሙት ፀጉራችሁን አይጎዳም። ፀጉራችሁን እንዲሁም ቆንጆና ያማረ እያደረገ ይሄዳል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የሽበት መሸፈኛ ወይም ደግሞ ከኬሚካል ነፃ የሆነ በቤት ውስጥ አዘጋጅተን የምንጠቀመው የፀጉር ቀለም ማለት ነው። እንዲሁም ደግሞ ብዙዎቻችሁ ባለፈው በሰራሁት ጥያቄ ጠይቃችሁኛል። ለሱም መልስ እመልስላችኋለሁ። እንግዲህ ወደ አሰራሩ ከመሄዳችን በፊት ቪዲዮውን ስትጀምሩ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁኝ። ወደ አሰራሩ ስንሄድ እንግዲህ የሚያስፈልገን ቀይ ስር ነው። አንድ ቀይ ስር ያስፈልገናል። እንደ ፀጉራችሁ ብዛትና መጠን ይወሰናል። ፀጉራችሁ በጣም ብዙ ከሆነ 2 ቀይ ስር አድርጉት። እንደኔ ደግሞ ትንሽ ወይም መካከለኛ ከሆነ አንድ ቀይ ስር ይበቃችኋል ማለት ነው። ቀይ ስራችንን እንደዚህ አድርገን እንልጣለን። እንግዲህ በባለፈው ሰርቼላችኋለሁ። ዛሬ ደግሞ ከሱ ለየት ባለ መልኩ ሰራላችኋለሁ። እንዲሁም ጥያቄ ብዙዎቻችሁ በጣም ጥያቄ ጠይቃችሁኛል። ቀለሙ አይዝም አንቺ በሰራሹ መሰረት ሰርተነው እኮ አልያዘም ብላችሁኛል። ለሱም ለጥያቄዎቻችሁ መልስ እመልሳለሁ ማለት ነው። እንግዲህ ውህዳችንን መጀመሪያ ስንሰራ እንደዚህ አድርገን ቀይ ስራችንን ከላጥን በኋላ ከተፍ ከተፍ አድርጋችሁ መካከለኛ አድርጋችሁ እንደዚህ ትካትፉታላችሁ። ምክንያቱም ስንፈጨው ማሽናችን እንዳያበላሽብን ማለት ነው። እንደዚህ አድርገን ከከታተፍን በኋላ ጎድጎድ ባለ እቃ እናስቀምጥና ውሃ እንጨምርበታለን። ወይም በምትፈጩበት እቃ ላይ ያስቀምጣችሁ ውሃ ትጨምሩበታላችሁ። ውሃውን መጥናችሁ ግማሽ ኩባያ እንዳያልፍ በጣም እንዳይበዛባችሁ፣ ሲበዛ ደግሞ ከለሩ ይቀንሳል ማለት ነው። እና ውሃ ከጨምራችሁበት በኋላ መጥናችሁ እንደዚህ አድርጋችሁ በጣም ፍጭት ታደርጉታላችሁ። ከዛ ከፈጫችሁት በኋላ በንጹህ ጨርቅ እናጠለዋለን ማለት ነው። ምክንያቱም የምንፈልገው ቀይ ስሩን ጁሱን ነው ማለት ነው። የቀይ ስሩን ጁስ ነው የምንፈልገው ማለት ነው። ከዛ በንጹህ ጨርቅ እንደዚህ ጠለል እናደርገዋለን ማለት ነው። ይሄ የቀይ ስር ቀለም ወይም በቤታችን አዘጋጅተን የምንጠቀመው ቀለም ይሄ እንደው ባይጠቅማችሁም እንኳን በእውነት አይጎዳችሁም። በጣም ቆንጆ ነው። እኔ በጣም ነው የምጠቀምበት። እኔ በ1 ወር በ2 ወር ነው የምጠቀመው። ሽበቴ እንደዚህ ሲወጣብኝ ከስር ሲወጣ ግንባሬ ላይ አካባቢ እንደዚህ ሽበት ሳይ ይሄንን ነው የምጠቀመው። ለምን ከፀጉሬ ይመሳሰልልኛል ወይም ደግሞ ይቀላልኛል ማለት ነው። ሽበቴ ነጭ ሽበት አይሆንም። ቁም ነገር ነው የምላችሁ። እንደዚህ አድርጋችሁ ተጠቀሙት። እና ይሄ ቀይ ስር እንደ ቫይታሚን ሲ፣ አይረን፣ ማግኒዥየም ባሉ አስፈላጊ ቪታሚኖች እና ማዕድናት እየተሞላ ስለሆነ ለፀጉራችን በጣም ጠቃሚ ነው ማለት ነው። በውስጡ ደግሞ ከፍተኛ ቪታሚን ሲ፣ አንቲኦክሲዳንት የደም ዝውውርን፣ የቆዳችንን ጥራትና በሽታ የመከላከል አቅምን ይጨምርልናል ማለት ነው። እና ቀይ ስር በባለፈው ነግሬያችኋለሁ። ለጤናችንም በጣም ቆንጆ ነው። በጁስ መልክ መጠጣት ይቻላል። እንዲሁም ለልጆች ሁሉ ቆንጆ ነው እላችኋለሁ። ዛሬ ግን የማሳያችሁ ቀለም የፀጉር ቀለም በቤታችን እንዴት እንደምናዘጋጅ ስለሆነ እንግዲህ እንደዚህ ካደረግን በኋላ የበቆሎ ዱቄት ትጨምሩበታላችሁ ማለት ነው። እሱን 1 ማንኪያ የበቆሎ ዱቄት ትጨምራላችሁ። ከዛ በኋላ እሳት ላይ ባያችሁት መሰረት በጣም ቅንስ አድርጌ ነው እሳቱን የጣድኩት። ከዛ በኋላ ከ5 እስከ 10 ደቂቃ የሚሆን እንደዚህ ክሬም እስከሚሆንላችሁ እጃችሁን ሳታሳርፉ እንትን ትሉታላችሁ ማለት ነው። ታማስሉታላችሁ። ክሬም ከሆነላችሁ በኋላ ታወርዱታላችሁ ማለት ነው። ታወርዱትና በቃ ታስቀምጡታላችሁ። እስከሚቀዘቅዝላችሁ ድረስ ትጠብቃላችሁ ማለት ነው። መቀዝቀዝ አለበት። ከዛ ግብአት እንጨምራለን። እንግዲህ እየተቀባሁት አሳያችኋለሁ። እየተቀባሁት ደግሞ ለጥያቄዎቻችሁ መልስ እመልሳለሁ ማለት ነው። በባለፈው በሰራሁት ለጠየቃችሁኝ እና እንደዚህ አድርገን ምን እንጨምርበታለን መሰላችሁ? እኔ የምጨምረው አምላ ቅባት ነው። አምላ ቅባት ለፀጉር ለሽበት በጣም ቆንጆ ነው።
ሽበትን ለማጥቆር እንዲሁም ደግሞ ከለር እንዲቀይርላችሁ ፀጉራችሁን የሽበታችሁን ከለር እንዲቀይርላችሁ ከፈለጋችሁ አምላ ቅባት ተጠቀሙ። አምላ ቅባት ፀጉር ያጠቁራል፣ ሽበታችሁንም ያጠቁርላችኋል እና ይሄ አምላ ቅባት በጣም ቆንጆ ነው። ይሄንን እጨምርበታለሁ 1 ማንኪያ ማለት ነው። እሱን እንጨምርና በደንብ አድርገን ከውህዳችን ጋር እናደባልቀዋለን ማለት ነው። አያችሁት? የአምለው ጥቁረቱ በጣም ቆንጆ ነው። በጣም ፀጉርም ያፋፋል፣ ያሳድጋል። እንደገና ደግሞ ፀጉር ያጠቁራል። በጣም ነው የሚያጠቁረው ፀጉር። ሽበት ካለባችሁ ያለ እድሜ ሽበት እንግዲህ ከወጣባችሁ በአሁኑ ጊዜ መቼም እየተቸገርን ያለ ነው። ሽበት እየወጣብን ያለ እድሜ ሽበት እየወጣ ነው ያለውና አንዳንዴ ሽበት በዘርም ይመጣል ይባላል። እንግዲህ እንደዚህ እያደረጋችሁ በቤታችሁ ሽበታችሁን መሸፈን ትችላላችሁ። እንደዚህ ካደባለቅን በኋላ ፀጉራችንን ንጹህ መሆን አለበት። ፀጉራችሁን ይህን ቀለም ስትጠቀሙ ፀጉራችሁ ንጹህ ይሁን። ፀጉራችሁን ታጥባችሁ አድርቃችሁ ነው መሆን ያለበት፣ ወይ እንደ ትናንት ታጥባችሁ እንደ ዛሬ ነው መቀባት ያለባችሁ። እና ቤተሰቦች እየተቀበሉ እንገራችሁ። በባለፈው አይዝም እኮ እንዳንቺ አንቺ በሰራሽ መሰረት ሰርተ ነው አይዝም፣ ቀለም አልሆነም፣ ታምኔልሽ ላይ እንደሰራሹ አይደለም ብላችሁኛል። እና የብዙዎቻችሁ ጥያቄ ነው ታምኔል ላይ እንደምለጥፈው እንዲሆንላችሁ ሂና አድርጉበት ብያችኋለሁ እኮ። እኔ ሂና ስለሌለኝ ነው። ሂና ሲኖረኝ ሰርቻ አሳያችኋለሁ። ከኢትዮጵያ ገና አላስመጣውም። እና ቀለም እንዲሆንላችሁ በጣም ቀለም እንዲይዝላችሁ ቅልት እንዲልላችሁ ከፈለጋችሁ ሂና ጨምሩበት። ይሄ ያለ ሂና ሰርታችሁት እንደዛ ድምቅ ያለ ቀለም አይሰጣችሁም፣ ግን ሽበታችሁን ይሸፍናል፣ ሽበታችሁን ያቀላላችኋል፣ የፀጉራችሁን ተመሳሳይ ይሰጣችኋል እንጂ ታምኔል ላይ እንደምለጥፈው እንትን አይልም፣ ድምቅ ያለ ቀለም አይሰጣችሁም። ሂና ጨምሩበት። በእርግጠኝነት ነው የምላችሁ፣ በእውነት ነው የምላችሁ። ሂና ከጨመራችሁበት ልክ ታምኔል ላይ እንደምለጥፈው አይነት ወይም ታምኔል እንደምሰራው አይነት ቀለም ነው የሚሰጣችሁ። እና ሂና ጨምሩበት እንዲቀላላችሁ፣ በደንብ ቅልት እንዲልላችሁ ከፈለጋችሁ ሂና ጨምራችሁ ተጠቀሙት። እና ቤተሰቦች እንግዲህ ይሄ ለሁላችሁ የሆነ መልስ ነው የመለስኩት ብዬ አስባለሁ። እንግዲህ ሌላ ጥያቄም ካላችሁ መጠየቅ ትችላላችሁ፣ እመልስላችኋለሁ። እኔ ይሄንን የምጠቀመው እንደነገርኳችሁ ሽበቴ ሲወጣ ለሽበቴ መሸፈኛ ነው የምጠቀመው ነው። በጣም ቆንጆ ነው። እንግዲህ ልብሳችሁ እንዳያበላሽባችሁ ወይም ደግሞ እጃችሁ እንዳያበላሽ ጓንት ተጠቀሙ እንደኔ። ያው ልብስ የምትለብሱት ደህና ልብስ አትልበሱ። ያው ማትለብሱት ለውህድ ወይም ውህድ ስትጠቀሙ ፀጉራችሁን ውህድ ስትቀቡ የምትለብሱት ልብስ ከሆነ ነው እንጂ ልብስ ያበላሻልና ልብሳችሁን ተጠንቀቁላችኋለሁ ቤተሰቦች። እና እንደዚህ አድርጌ እቀባዋለሁ። ከዛ በኋላ እንደዚህ አድርጋችሁ ትቀቡትና 2 ሰዓትም 3 ሰዓትም 4 ሰዓትም ማቆየት ትችላላችሁ። ምንም ችግር የለውም። ምንም የሚያመጣው ነገር የለውም። በእውነት ከፀጉር ቤት ሄዳችሁ ወይም ደግሞ ቀለም ገዝታችሁ ከምትቀቡት ቀለም ይልቅ ይሄ ቀለም በጣም ቆንጆ ነው። በቤታችሁ ከኬሚካል ነፃ የሆነ የፀጉር ቀለም ለሽበት መሸፈኛ ሽበታችሁን የሚሸፍን ቆንጆ የሆነ የፀጉር ቀለም ነውና እንደዚህ አድርጋችሁ ሰርታችሁ ተጠቀሙ እላችኋለሁ። በጣም ቆንጆ ነው። ፀጉር ያፋፋል። ፀጉራችሁን የፀጉር ዛላችሁን ያሳምርላችኋል። እንዲሁም ደግሞ ሽበታችሁን ይሸፍንላችኋል ማለት ነው። እኔ ወድጄዋለሁ። እናንተም ሰርታችሁ ተጠቅማችሁ እንደምትወዱት ተስፋ አደርጋለሁ። እንደዚህ ካደረግን በኋላ እስር አድርገን በፔስታል ሸፍን ታደርጉታላችሁ። በፔስታል ከሸፈናችሁ በኋላ ደግሞ ሻሽ ላዩ ላይ ተጨምሩበትና 3 ሰዓትም 2 ሰዓትም 4 ሰዓትም አቆይታችሁ ትታጠቡታላችሁ ማለት ነው። እንግዲህ እንደምታዩት ሁሉንም አዳርሻዋለሁ። ሁሉንም ነው የተቀቡት። ከጭንቅላቴ አንስቶ እስከ ፀጉሬ ጫፍ ተቀብቻለሁ ማለት ነው። እና ሽበት ደግሞ ስርስሩን ስለሚወጣ ስርስሩን ደህና አድርጋችሁ ቀቡት ከውስጥ ማለት ነው። እና ቤተሰቦች እንግዲህ ቪዲዮ ይሄንን ይመስላል። ከወደዳችሁት ደግሞ ላይክ አድርጉ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ